ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ በብዙዎቻችሁ ጥያቄ መሰረት በሀገራችን የትራንስፖርት ዘርፍ ተወዳጅ ስለሆነው አባዱላ ሚኒባስ ወሳኝ መረጃን ነው ይዤላችሁ የቀረብኩት። በተለይ መኪና ለመግዛት የምታስቡ ሰዎች ሁሌም ግራ የሚገባቸው ጥያቄ አለ። ይሄውም ዋንኬዲ እንዲሁም ቱኬዲ የትኛው ይሻላል? ዛሬ የሁለቱን ሞተሮች ልዩነት፣ ጥቅምና ጉዳት እንዲሁም መኪናውን ስትገዙ ግምት ውስጥ ማስገባት ያለባችሁ ነጥቦች በዝርዝር እንመለከታለን። ከዚያም ደግሞ በአሁናዊ ዋጋው እነዚህ ተሽከርካሪዎች ምን ያክል እየተሸጡ ነው? የባንክ አማራጭ የጠየቃችሁም እንግዲህ በዚህ ቪዲዮ አካትቼ ይዤላችሁ ቀርቤያለሁ። ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ይህንን መረጃ በዛሬው ዕለት ይዤላችሁ የቀረብኩት ካስታወሳችሁ ከሳምንት በፊት የስራ ሚኒባሶች አሁናዊ የዋጋ መረጃቸውን ወደ እናንተ አደርሻለሁ። ታዲያ የሁሉንም ተሽከርካሪዎች መረጃ ወደ እናንተ ሳደርስ የአባዱላ ሚኒባስን መረጃ አላካተትኩም፣ ማለትም ሰዓቱን ለማሳጠር ያክል። ከሰሞኑ ታዲያ ብዙዎቻችሁ እየጠየቃችሁን ስለነበረ እነሆ ዛሬ አሁናዊ ሙሉ የዋጋ መረጃውም እንዲሁም ደግሞ ከሞተር አይነቶቹ ዋንኬዲ እንዲሁም ቱኬዲ የትኛውን ብትገዙ ይሻላል የሚለውን ሙሉ መረጃ እንግዲህ አብራርቼ የማደርሳችሁ ይሆናል። ምክንያቱም ቱኬዲና ዋንኬዲ በሚለው ብቻ እጅግ ከፍተኛ የሆነ ልዩነት ስላለ የትኛውን ብትገዙ መልካም ነው። እስከ መጨረሻው ድረስ ተከታተሉ። እንግዲህ በቅድሚያም ስለ ዋንኬዲና ቱኬዲ የሞተር አይነቶች ልዩነት በዝርዝር ወደ እናንተ በማስቀደም ላድረስ። ከዚያም የአሁናዊ ዋጋ መረጃቸውን የማደርሳችሁ ይሆናል። እንግዲህ አንድ አባዱላ ሚኒባስ ለመግዛት ስታስቡ በዋንኬዲ 3.0 ሊትር እንዲሁም በቱኬዲ 2.5 ሊትር መካከል ምርጫ ማድረግ ያለባቸው ወሳኝ ነገር አለ። ይሄውም ሁለቱ ሞተሮች ከጥቅምና ከጉዳታቸው አንጻር እንግዲህ ይህንንም በመዘረዝርላቸውን ከግንዛቤ ውስጥ ልታስገቡ ይገባል። አንደኛ ቱኬዲ ኤፍቲቪ 3.0 ሊትር። ይህ ሞተር በአብዛኛው ለረጅም መንገድና ለከባድ ሥራ ተመራጭ ነው። ሌላው የዋንኬዲ ተመራጭነት ማለትም ዋንኬዲ ሞተር የገጠሙ አባዱላዎች ተመራጭነታቸው ዳገት ላይ የመሳብ አቅም እጅግ በጣም ከፍተኛ ነው። ያ ማለት ሙሉ በሙሉ ሰው ጭናቸው ዳገት ላይ አትቸገሩም። በተለይ ደግሞ ፍጥነታቸው እጅግ በጣም የላቀ ነው። በሰዓት የሚጓዙበት ርቀት ፈጣን ስለሆነ ለረጅም መንገድ እጅግ በጣም ተመራጭና ተወዳጅ ነው ማለት ነው። ያ ማለት ከአዲስ አበባ ተነስታችሁ እስከ ጂማ እንዲሁም ረጅም ርቀት ላይ በዋንኬዲ ተሽከርካሪ የሚሄድና በቱኬዲ የሚሄድ ተሽከርካሪ ላይ ልዩነታቸው በዚያው ልክ ነው። ሌላው እዚሁ ላይ ልታስቡት የሚገባው ነገር ስትገዙም ሆነ ስትሸጡ ማለት ነው ዋንኬዲና ቱኬዲ ሞተር ያላቸው አባዱላ ላይ ልዩነት አለ። ማለትም ቱኬዲ የሆነ ሞተር ላይ ዋጋ እንዲቀንስ የሚያስችልበት ሁኔታ አለ። እኛም በስራ ላይ እንግዲህ ብዙ ጊዜ ያጋጠመብን ጉዳይ ነው። አሁን ደግሞ ስለ አሁናዊ የዋጋ መረጃቸው ላደርሳችሁና የቱኬዲ ሞተር ያላቸውን አባዱላ ሚኒባሶች ዝርዝር መረጃ አስከትዬ አደርሳለሁ። እንግዲህ በአሁናዊ ዋጋው በማኑዋል ትራንስሚሽን 2007 ሞዴል አባዱላ ከዚህ በፊት ከነበረበት ዋጋ ጭማሪ ተደርጎበታል። ይህም ማለት በአሁኑ ሰዓት ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 550 ሺህ ብር ጀምሮ እየተጠሩ ይገኛሉ። ነገር ግን በ2007 ሞዴል በአውቶማቲክ ትራንስሚሽን ለቤት አገልግሎት እጅግ በጣም ተመራጭ የሆነው ከ4 ሚሊዮን ብር ጀምሮ እየተጠራ ወይንም እየተሸጠ እንደሚገኝ ከተለያዩ የመሸጫ ቦታዎች ላይ ያገኘነው መረጃ ያመለክታል። ሌላው ከዋንኬዲ ላይ የረሳነው ነገር ቢኖር የናፍታ ፍጆታ ነው። ከቱኬዲ ሞተር የተገጠመላቸው አባዱላ ጋር ሲነጻጸር ነዳጅን በብዛት ይጠቀማል። እንደምታውቁት ጉልበት ያለው ተሽከርካሪ በዚያው ልክ ነዳጅን እንደሚበላ ከግምት ውስጥ ሁላችንም የምናስገባው ነገር ነው። ሌላው እንግዲህ ቱኬዲ የገጠሙ ማለታቸው ሞተራቸው ቱኬዲ የሆኑ አባዱላዎችስ ጥቅምና ጉዳታቸው ምንድነው የሚለውን በዝርዝር ወደ እናንተ ላድረስ። እንግዲህ ቱኬዲ ኤፍቲቪ ወይንም 2.5 ሊትር የተገጠመላቸው ይህ ሞተር ለከተማ ውስጥ ታክሲ ወይም ለቀላል ስራ እጅግ በጣም ተመራጭ የሚባል ነው። ይህ ሞተር እንግዲህ የተገጠመላቸው ተሽከርካሪዎች ጥቅማቸው ምንድነው?
ነዳጅ ቆጣቢነታቸው። የዚህ ሞተር ትልቁ ጥቅሙ ነዳጅ አለመምጠጡን ነው። ለከተማ ታክሲ ሥራ እጅግ በጣም ተመራጭና ተወዳጅ ነው። ሌላው ብዙ ጊዜ የ2KD ሞተር ያላቸው አባዱላዎች እጅግ ብዙዎች የሚማረሩበት ነገር ጉዳይ የኤሌክትሪክ ሲስተም ጉዳይ ነው። ያ ማለት አንድ ጊዜ የኤሌክትሪክ ሲስተም ችግር ካጋጠመው እጅግ ከፍተኛ የሆነ እንግዲህ መረበሽን ይፈጥራል። ምክንያቱም ይህንን ኤሌክትሪክ መስመር እንኳን ብታስተካክሉት በተደጋጋሚ ወደ ችግር ውስጥ የሚያስገባበት ሁኔታ ነው። ያ ማለት ብዙ ጊዜ ቢጠገኑም ኤሌክትሪክ ሲስተማቸው ላይ ከፍተኛ የሆነ ችግር እንዳለባቸው ብዙ ጊዜም ሲነገር ቆይቷል። ታዲያ በዛሬው ዕለት እንግዲህ የብዙዎቻቸው ጥያቄ የሆኑትን የስራ ሚኒባሶች አሁናዊ ዋጋ መረጃቸውን ማለትም የአባዱላ ሚኒባስ በማኑዋልና በአውቶማቲክ ትራንስሚሽን ሙሉ የዋጋ ዝርዝራቸው እንዲሁም ደግሞ የትኛውን ብትገዙ ይሻላል የሚለውን ወደ እናንተ ይዤላችሁ ቀርቤያለሁ። እናንተስ የሚሰማችሁ ሐሳብ አስተያየት ምንድነው? እኛ እንግዲህ 1KDውን ብትገዙ እጅግ በጣም ጥሩ ነው ብለን እናስባለን። 2KDም እንግዲህ የገዛችሁ ካላችሁ ከፍተኛ ጥንቃቄ በማድረግ እንግዲህ ማለትም የናፍታ ፊልትሮን በጊዜያችሁ መቀየር እንዲሁም ደግሞ ናፍታ በአሁን ሰዓት በሀገራችን ኢትዮጵያ እጅግ በጣም እየጠፋ ባለበት ሁኔታ በየመንገዱ እንግዲህ ከጀሪካን የምትቀዱም ስላላችሁ ይህንን ከግንዛቤ ውስጥ ታስገቡ ይገባል። ምክንያቱም ኖዝል መረበሽ ከጀመረ የማቆም ፕሮባቢሊቲም ስለሌለው ጥንቃቄ እንድታደርጉ ያክል ለማለት ነው። እናንተም ሐሳብ አስተያየታችሁን በኮሜንት አስነብቡን። ከ8 ቀን በፊት አካባቢ ይመስለኛል እንግዲህ የስራ ሚኒባሶች አሁናዊ የዋጋ መረጃቸውን ወደ እናንተ አደረሻለሁ። ማለትም የሃይሮፍ የስራ ሚኒባስ እንዲሁም ፋይፌል የስራ ሚኒባስ ዲ4ዲ ዶልፊን እና ዲ4ዲ አይናማው ሻርክ ምን ያክል እየተሸጡ ነው የሚለውን ሙሉ ዝርዝር መረጃ አደርሻለሁ። ያላያችሁ ካላችሁ የኮሜንት የመጀመሪያ ላይ ሊንኩን አስቀምጥላችኋለሁ። በተለይ በአሁን ሰዓት ላይ እነዚህን ተሽከርካሪዎች መግዛት የምታስቡና ለመግዛት ያስባችሁ በተለያዩ የዓለም ሀገራት የምትገኙ ሙሉ መረጃውን ብትመለከቱት መልካም ነው። በወራቶችን ጠብቀን ስናደርሳችሁ የነበረበት ዋጋ በአሁነኛው እጅግ ያልተጠበቀ ሆኗል። ስለዚህ ሙሉን ተመልከቱት ለማለት ያክል ወዳለሁኝ። ቪዲዮውን እንግዲህ ላይክ ሸር እያደረጋችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም ደግሞ በየዕለቱ የሚለቀቀው የመኪና መረጃ እንዳያመልጣችሁ የኖቲፊኬሽን ማብራታቸውን አትዘንጉ እያልን ለዛሬ ያስኩላችሁ የአባዱላ ሚኒባስ አሁናዊ ዋጋ ዝርዝር ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።